የምናምነው የቤተ ክርስቲያናችን አንድ ምልክት የሃይማኖታችን ምልክት ወደ ሃይማኖት ያስጠጋን እኮ የእመቤታችን የድንግል ማርያም ድንግልናዋ የማይለወጥ ድንግልናዋ የማይለወጥ አምላክ መሆኑን ሰው ሲሆን አምላክነቱ ያልተለወጠ አምላክ ሲሆን ሰውነቱ ያልተለወጠበት መሆኑን እንድናምን ያደረገን የእመቤታችን የቅድስት ድንግል ማርያም የማይለወጥ ድንግልናዋ የእመቤታችን የቅድስት ድንግል ማርያም ለዘላለም ድንግል ሆና መኖሯ በትምህርታችን ውስጥ የማይለወጥ የማይነካ የማይሸረፍ ቋሚ ትምህርታችን ነው። ዶግማ በእርግጥም ሊቃውንቱ ምን ይላሉ? እናትን ማን ብለን እንጥራት ይላል ሊቁ። ድንግል እንዳንላት ልጅ አቅፋለች ወልዳለች፣ እናት እንዳንላት ደግሞ ድንግል ሆና ተገኝታለች። በአብ ስም አምኜ አብን ወላዲ ብዬ በወልድ ስም አምኜ ወልድን ተወላዲ ብዬ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ በስም በግብር በአካል ሶስት በባህሪ በሕልውና አንድ አምላክ ብለን በማመን ረድኤተ እግዚአብሔርን አጋዥ በማድረግ ትምህርታችንን እንጀምራለን። የተወደዳችሁ የተከበራችሁ የልዑል አምላክ የሕያው እግዚአብሔር ቤተሰቦች፣ ክቡራን አባቶች፣ ሊቃውንተ ቤተ ክርስቲያን፣ የልዑል አምላክ የሕያው እግዚአብሔር አገልጋዮች፣ የሰንበት ትምህርት ቤት መዘምራን፣ እንዲሁም በዚህ ቅዱስ ስፍራ ያላችሁ ሁላችሁም እንደምን ዋላችሁ? እንደምን ሰነበታችሁ? መንፈሴ በአምላኬ በመድኃኒቴ ደስ ይላታል። የሉቃስ ወንጌል ምዕራፍ 1 ቁጥር 47 ላይ ያለውን ቃል የትምህርታችን ርዕስ አድርገን ትምህርታችንን እንጀምራለን። በኒቅያ በኤፌሶን ጉባኤ ተገኝቶ የአባቶቻችንን ጉባኤ የባረከ አምላክ በእኛም ጉባኤ መካከል ተገኝቶ ኃይለ ቃሉን እንዲገልጽልን ምስጢሩን እንዲያብራራልን ያልተተረጎመውን እንዲተረጉምልን ቅዱስ ፈቃዱ ይሆንልን። በዚህ ጉባኤ መካከል በቃና ዘገሊላ ሰርግ ተገኝታ የቃናን ድግስ ያሳመረች የዶኪማስን ቤት የሞላች አምላክ ቅድስት ድንግል ማርያም በጉባኤያችን መካከል ተገኝታ ሁላችንን ትባርከን። አምላክ ቅድስት ድንግል ማርያም የጸለየችው ጸሎት በሉቃስ ወንጌል ምዕራፍ 1 ከቁጥር 46 ጀምሮ ተጽፏል። የማርያም ጸሎት ወይም የማርያም መዝሙር ተብሎ ይታወቃል። በቤተ ክርስቲያናችን አባቶቻችን ርዕስ ሲሰጡት ጸሎተ እግዝእትነ ማርያም ብለው ነው ስም የሰጡት። ስለዚህ ወደ አማርኛ ስንለውጠው የማርያም ጸሎት ወይም የማርያም ምስጋና የሚል ርዕስ የሚሰጠው ነው። ከዚያ መካከል ሰፊ ነው የያዘው ሐሳብና ከዚያ መካከል አንዲት አረፍተ ነገር ነው መዘን የምናየው። መንፈሴ በአምላኬ በመድኃኒቴ ደስ ይላታል። እስኪ በሉ፣ እስኪ ድገሙት። እመቤታችን ቅድስት ድንግል ማርያም በንጉሠ ሰማይ ወምድር በእግዚአብሔር ፊት ቆማ የተናገረችው ቃል ነው፣ ያመሰገነችው ምስጋና ነው። እመቤታችን ቅድስት ድንግል ማርያምን ለምስጋና ያበቃት መልአኩ ቅዱስ ገብርኤል መጥቶ የነገራት የምስራች ነው። የአዲስ ኪዳን መግቢያ ላይ ሆና የእርቅ ሰነዱ ሲፈረም የሰማች ይህንን የአዲስ ኪዳን ምስጢር የተቀበለች እመቤታችን ቅድስት ድንግል ማርያም በታላቅ ተመስጦ ውስጥ ሆና ይላል ቅዱስ ባስልዮስ ይህንን ቃል ሲተረጉመው፣ በታላቅ ተመስጦ በታላቅ ሐሳብ ውስጥ ሆና የዘመረችው ዝማሬ ነው ብሎ ተናግሮታል። በእርግጥም የዚህን ሙሉ ቃል ስትመለከቱ ታብዮ ነፍሴ ለእግዚአብሔር፣ ነፍሴ እግዚአብሔርን ታላቅ ታደርገዋለች፣ ሰውነቴም በአምላኬ በመድኃኒቴ ደስ ይላታል፣ ሐሴት ታደርጋለች፣ የባሪያውን መዋረድ ተመልክቷልና ብላ ስትናገር እመቤታችን ቅድስት ድንግል ማርያም እጅግ ታላቅ ሐሳብና ድንቅ የሆነ ምስጢር የያዘ ጸሎት ነው የጸለየችው። ምክንያቱም ቀደም ብሎ ከሉቃስ ወንጌል ምዕራፍ 1 ቁጥር 26 ጀምሮ መልአኩ ቅዱስ ገብርኤል ወደ እሷ መጥቶ የነገራት ነገር የገለጠላት ምስጢር የሚገርምና ማንም ሰምቶት የማያውቀውን ድንቅ ምስጢር እግዚአብሔር አሰምቷታል።
እመቤታችን ቅድስት ድንግል ማርያም የሰማችውን ከመላኩ ቃል የሰማችውን ነገር በሰማይ ያሉ መላእክትም ገና አልሰሙትም ነበር። ምክንያቱም ይህን ምስጋና የተመሰገነ ከፍጡራን መካከል ማንም አልነበረም። መልአኩ ወደ እርሷ ገብቶ ጸጋን የተመላሽ ሆይ ደስ ይበልሽ ብሎ ያመሰገናት። ምን አላት? ጸጋን የተመላሽ ሆይ ደስ ይበልሽ ብሎ አመሰገናት። ደስ ይበልሽ የተባለም የለም፣ ደስ ይበልሽ የተባለችም የለችም። ሲጀመር የደስታው ዘመን አሁን ነው የጀመረው። ምክንያቱም በገነት ሳለን የመርገም ቃል ከሰማንበት ጊዜ ጀምሮ አዳምና ልጆቹ ፍዳን እየተካፈሉ መርገምን እየተካፈሉ እንደ ልብስ እየለበሱ ኖረዋል እንጂ አንዳቸውም በደስታ የኖሩበት ጊዜ አልነበረም። ከአዳም ልጆች መካከል ሞት ወደማያገኘው ስፍራ የተወሰዱ ነበሩ፣ እንደ ሄኖክ እንደ ኤልያስ ያሉ ቅዱሳን። እንዲህ ያለውን ምስጋና ግን አልሰሙም። እንዲያውም በሕይወት ዘመናቸው በምሬትና በብሶት ይኖሩ የነበሩ ሰዎች መሆናቸው መጽሐፍ ቅዱስ ይነግረናል። ኤልያስን ብንወስድ ጌታ ሆይ ነፍሴን ውሰድ ብሎ የጸለየበት ጊዜ ነበረ። በምድር ላይ ከደረሰበት ግፍ የተነሳ ሕይወት ግራ ብታጋባው ምሬት ቢጸናበት ጌታ ሆይ ነፍሴን ውሰድ ብሎ ጸለየ እንጂ አንድም ቀን የደስታ ዜና ሰምቶ አያውቅም። እመቤታችን የሰማችው ግን እጅግ ድንቅ ነው። ነገር ደስ ይበልሽ አላት። ይህ ብቻም አይደለም፣ መመስገንማ ምን ይገርማል። ቀጥሎ የሰማችው ትጸንሻለሽ፣ ትወልጃለሽ፣ ጽንሱም በመንፈስ ቅዱስ ይፈጸማል፣ ይደረጋል ሲላት ያውም የሚወለደው የሚጸነሰው የእግዚአብሔር ልጅ ይባላል ብሎ ሲነግራት ነገሩ አስደንቅ። ሶስት ነገሮች ያስገርማል። አንደኛው ትጸንሻለሽ መባሏን ምን ታያለሽ? ምን ታያለሽ? መጽነስ ብርቅ ነው ወይ እንዳትሉኝ፣ ድንግል ሆኖ መጽነስ ድንቅ ነገር ነው። ተደርጎ ያውቃል? ተደርጎ አያውቅም። ድንግል ሆና መጽነሷ የሚያስገርም የሚያስደንቅ ነገር ለሌላ ሴት አልተደረገምና የሚያስደንቅ ጽንስ የነበራቸው ሴቶች ነበሩ። ሳራ በ90 ዓመቷ ስትጸንስ ዓለም ተገርሟል፣ ዓለም ተደንቋል። ኤልሳቤጥም ካረጀች ከሸመገለች በኋላ ልጅ ስትወልድ ዓለም ተገርሟል። እሷ ራሷ ሰው አያምነኝም ብላ ወከበተ ጽንሳ 5 ወር 5 ወር ጽንሷን ደብቃ ነበር ነው የሚላት። ለ5 ወር ጽንሷን ደብቃ ጽንሱ እጅግ አስገራሚ ስለነበር ከመታመን በላይ። ስለዚህ እሷንም አስገርሟታል። እንዲህ አይነት አስገራሚ ነገር ነበረ። የድንግል በድንግልና መጽነስ ግን ያልተለመደ ጉዳይ ነው። እሷ ራሱ ለዚህ ነው ፎኑ ከቡነ ልጅንቱን ዘያምር ቢሲያል ይህ ነገር እንደምን ይሆንልኛል ወንድ ሳላውቅ ብላ የጠየቀችው ለዚህ ነው። ከሔዋን ጀምሮ የተነሱ ሰዎች ይጸንሱ የነበረው በዚህ መንገድ ነበርና የጠየቀችው ጥያቄ በምድር ላይ ያለውን የተለመደውን ነገር ነው። እግዚአብሔር ግን ሰው ከሚያውቀው በላይ መስራት ይችላል አይችልም? ሰው ከለመደው ልማድ ውጭ ማድረግ ይችላል አይችልም? ይችላል። ሰማይን ያለ ምሰሶ ያጸና እሱ አይደለም? ምድርን በውሃ ላይ ያጸናት እሱ አይደለም? በትእዛዙ እኮ ነው የጸናችው። አፈር ላይ ውሃ ብታስቀምጡ ስንት ቀን ጸንቶ ሊቆይላችሁ ይችላል? ሲጀመር ሲጸናላችኋል፣ ይቆምላችኋል። ቤታችሁን አፈር ላይ ውሃ ላይ እናቁመው ብትሉ ግድግዳችሁ መሰረቱን ጥላችሁ ልታኖሩት ትችላላችሁ። እግዚአብሔር ግን ፍጥረቱን የሚያኖርበትን የፍጥረቱን መኖሪያ ውሃ ላይ ያስቀመጠው ይችላል አይችልም? ችሏል። እግዚአብሔር ይህን አድርጓል። በትእዛዙ ሁሉ ጸንቷል። ሰማያትም የሚደግፋቸው ሳይኖር ትእዛዙ ደግፏቸው፣ ፈቃዱ አጽንቷቸው ሰማያት ጸንተው ይኖራሉ። ሰማያት ጸንተው ይኖራሉ። ፀሐይና ጨረቃ ምንም መጠያ ምንም መንጠልጠያ ሳይኖራቸው ጸንተው መኖራቸው የሚያስገርም ነገር አይደል? ከዋክብትም በየስፍራቸው በየመጠናቸው አጽንተው ማኖሩ የሚገርም ነገር አይደል? እግዚአብሔር እንዲህ ባለ ትእዛዝ አጽንቷል። ለእግዚአብሔር ይቻላል። በሰው ዘንድ ግን የሚገርምና የማይቻል ነገር ስለሆነ ነው እመቤታችን አጥብቃ የጠየቀችው መልአኩ። እነዚህ ነው ይሄ እንዴት ይሆንልኛል ብላ ጠየቀች። ይሄ አንዱ እንድትገረም እንድትደነቅ ያደረጋት ነገር ነው። ተሰምቶ የማይታወቅ አዲስ ዜና የነገራት ይሄ ነው። ድንግል በድንግልና ትጸንሳለች የሚለው ዜና ነገራት። በትንቢት ሰምተዋለች፣ በመጽሐፍ ታውቀዋለች። ግን በዘመኗ ቢደረግም በእሷ እንደሚደረግ አላሰበችም ነበርና ነገሩ እንግዳ ሆኖባት እመቤታችን ተገረመች። አዲስ እንግዳ ነገር ሰማች።
ድንግል በድንግልና ትጸንሳለች። ያለ ወንድ ዘር የምትጸንስ ሴት እንዳለች ሰማች። ሁለተኛ በመንፈስ ቅዱስ መጽነስ የሚለው በወንድ ዘር መጽነስ የተለመደ ነው። በመንፈስ ቅዱስ መጽነስ ግን እንደምን ያለ ነው? በወንድ ዘር የሚወለዱ ሕፃናት ብዙ ናቸው። አዳም ቃየልንና አቤልን መውለድ ከጀመረበት ጊዜ ጀምሮ በወንድ ዘር የተጸነሱ የተወለዱ ሰዎች በጣም ብዙ ናቸው። ከአባት ዘርን ከእናት ደምን ተካፍለን ሁላችንም ስጋና ደም ለብሰን ወደ ምድር እንመጣ ዘንድ የሰው ስርዓት ነው። የዛሬው ግን ከዚያ የተለየ ነው። በመንፈስ ቅዱስ ግብር ትጸንሻለሽ። በማን ግብር? በመንፈስ ቅዱስ ግብር። ተመልከቱ፣ የእመቤታችን የቅድስት ድንግል ማርያም በድንግልና መጽነሷ፣ በመንፈስ ቅዱስ ግብር መጽነሷ፣ በድንግልና ጸንታ መኖሯ፣ በሕቱም ድንግልና ማኅተመ ድንግልና ሳይለወጥ መውለዷ ለቤተ ክርስቲያናችን ምልክት ሆኖ ተቀምጧል። አጥብቀን የምንጠብቀው እንደ ዶግማ አድርገን አጽንተን የምናምነው የቤተ ክርስቲያናችን አንድ ምልክት የሃይማኖታችን ምልክት ወደ ሃይማኖት ያስጠጋን እኮ የእመቤታችን የድንግል ማርያም ድንግልናዋን የማይለወጥ ድንግልናዋ የማይለወጥ አምላክ መሆኑን ሰው ሲሆን አምላክነቱ ያልተለወጠ አምላክ ሲሆን ሰውነቱ ያልተለወጠበት መሆኑን እንድናምን ያደረገን የእመቤታችን የቅድስት ድንግል ማርያም የማይለወጥ ድንግልናዋን። ለዚህ ነው ወገኖቼ ድንግልናዋን እንደ ሃይማኖት አጥብቀን የምናጸናውና የምንማረው። ለዚህ ነው የእመቤታችን የቅድስት ድንግል ማርያም ለዘላለም ድንግል ሆና መኖሯ በትምህርታችን ውስጥ የማይለወጥ የማይነካ የማይሸረፍ ቋሚ ትምህርታችን ነው። ዶግማ ነው ማለት። በነገረ ማርያም ውስጥ ዶግማ ከሚባሉ ነገሮች መካከል ዋናው በሕቱም ድንግልና ጸንታ መገኘቷ ነው። ምክንያቱም አምላክ ሲሆን ሰው መሆኑን፣ ሰው ሲሆን አምላክ መሆኑን ለማመን የረዳን የእመቤታችን የቅድስት ድንግል ማርያም ድንግል ስትሆን እናት፣ እናት ስትሆን ደግሞ ድንግል ሆና መገኘቷ ነው። ይሄ በእርግጥም ሊቃውንቱ ምን ይላሉ? እናትን ማን ብለን እንጥራት ይላል ሊቁ። ድንግል እንዳንላት ልጅ አቅፋለች፣ ወልዳለች። እናት እንዳንላት ደግሞ ድንግል ሆና ተገኝታለች። እመቤታችን እንዲህ አይነት ሴት ናት። እናት ስትባል ድንግል ናት፣ ድንግል ስትባል ደግሞ እናት ናት። እመቤታችን የማን የእጅ ስራ ናት እንዳንል የአምላኳ የልጇ የኢየሱስ ክርስቶስ የእጅ ስራ ናት። እንዲሁም ደግሞ እሱን የወለደች ናት። የእመቤታችን ነገር እኮ ወገኖቼ ተመራምረን የምንደርስበት ነገር አይደለም። ምክንያቱም የፈጠራት እሱ ነው፣ የወለደችውም እሷ ናት። ከእሷ በፊት ነበረ፣ ከእሷ በኋላ ደግሞ ተገኘ። በስጋ እሷ ቀደመችው፣ በባህሪ መለኮቱ ደግሞ እሱ ይቀድማታል። አምላካችንን በስጋ ወለደች፣ ፈጣሪዋን በስጋ አስገኝተዋለች። ድንግል የመገባትን በእትብት በማህፀን ውስጥ ሳለን ሁላችን በእትብት ከእናቶቻችን ምግብ እንካፈላለን። እሷም በስርዓተ ሕፃናት በማህፀነ ሐና በነበረች ጊዜ በልማደ ሰም በእትብት የመገባት ልጇ ኢየሱስ ክርስቶስ ነው። በእትብት የመገባትን ክርስቶስም በእትብት መገበች። በማህፀን የሰራትን በማህፀኗ ተሸከመች። በማህፀን ያኖራትን በማህፀኗ አኖረችው። 9 ወር ከ5 ቀን። የነገረ ማርያም ጉዳይ አስደናቂ ትምህርት የሚሆነው በቤተ ክርስቲያናችን ለዚህ ነው። ክርስቲያኖች ለማመንም ረድቶናል። ስለዚህ አሁን በመንፈስ ቅዱስ መጽነሷ በራሱ በመንፈስ ቅዱስ እንድንወለድ አብቅቶናል። በመንፈስ ቅዱስ መወለዳችንንም እንድናምን ረድቶናል። እኛ ሁላችን በመንፈስ ቅዱስ ተወልደናል። አልተወለድንም? ተወልደናል። አልተወለድንም? ረቂቅ ልደት ይባላል። ምን አይነት ልደት? ረቂቅ ልደት። ግዙፍ ልደት ከእናትና ከአባቶቻቸው የተወለዳችሁት ነው። ግዙፍ መሆኑ የሚታወቀው በጨርቅ ይጠቀልሏቸዋል አይደል? ረቂቅ ልደት የሚባለው ደግሞ ከቤተ ክርስቲያን በጥምቀት የምንወለደው በ40 እና በ80 ይሄ ረቂቅ ልደት ይባላል። ይህን ልደት መወለዳችንን ያመንነው እመቤታችን ቅድስት ድንግል ማርያም በግብረ መንፈስ ቅዱስ ጸንሳ በግብረ መንፈስ ቅዱስ መውለዷን በቅዱስ ወንጌል ስለተማር ስላረጋገጥን በእምነት ስለተረዳ ነው። ድንግል ማርያም በመንፈስ ቅዱስ በስጋ ወለደችው። እኛ ደግሞ በመንፈስ ቅዱስ ከመንፈስ እንወለዳለን ወይም ረቂቅ ልደት እንወለዳለን። እሱ በግብረ መንፈስ ቅዱስ ግዙፍ ልደት ነው የተወለደው። እኛ ግን በግብረ መንፈስ ቅዱስ ረቂቅ ልደት ነው የተወለደው። የሌለን እሱ ስለነበረ መጀመሪያ
የሌለን ረቂቅ ልደት ነው፣ ግዙፍ ልደት አይደለም። ግዙፍ ልደትማ መጀመሪያ ከእናትና ከአባት ተወለዳልና ማለት ነው። እሱን እንድንወለድ አድርጓል። የእመቤታችን የቅድስት ድንግል ማርያም በመንፈስ ቅዱስ ጸንሳ በመንፈስ ቅዱስ መውለዷ እኛም በመንፈስ ቅዱስ ታትመን በመንፈስ ቅዱስ ለመወለዳችን ምልክት ሆነ። ያውም ከመንፈስ ቅዱስ የማይሞትና የማይጠፋ ዘር ተካፍለን እንደምንሞት ምልክት ሆኖናል፣ ምስክር ሆኖናል። አምላካችን ኢየሱስ ክርስቶስ የለበሰው ሥጋ ወይም ደግሞ በለበሰው ሥጋ መዋቲ ነው፣ በመንፈስ ደግሞ ሕያው ነው። ቅዱስ ጴጥሮስ እንደተናገረው በጴጥሮስ መልእክት ምዕራፍ 3 ቁጥር 19 ላይ ስትመለከቱት ቅዱስ ጴጥሮስ ምን ይላል? ሞተ በሥጋ ወሕያው በመንፈስ። በሥጋ ሞተ፣ በመንፈስ ግን ምን ሆነ? ሕያው ሆነ ይላል። እስኪ በሥጋ ሞተ በሉ፣ ሁላችሁም ተናገሩ። በሥጋ ምን አለ? በመንፈስ ሕያው ሆነ። እኛም በሥጋ እንሞታለን፣ በመንፈስ ግን ሕያው እንሆናለን። ተመልከቱት፣ ክርስቶስ የሆነውን ሁሉ ነው የምንሆነው። እኛም የምንሞተው በሥጋ ነው፣ በመንፈስ ግን ሕያዋን ነን። ይህ ማለት በዚህ ዓለም ዘንድ እንደ ምውት እንቆጠራለን፣ በእግዚአብሔር ዘንድ ደግሞ እንደ ሕያዋን እንቆጠራለን። በእግዚአብሔር ዘንድ በአካል እንታያለን፣ በመላእክት ፊት አብረን ከመላእክት ጋር እናገለግላለን፣ እናመሰግናለን። እንዲያውም ልብስ ስለሚያስፈልገን ልብስ ይሰጠናል፣ ቦታ ስለሚያስፈልገን ቦታ ይሰጠናል። ቦታችን ገነት ናት፣ ልብሳችን ነጩ የእግዚአብሔር ጸጋ ነው። ዮሐንስ በራእዩ የተመለከተው የዮሐንስ ራእይ ምዕራፍ 6 ቁጥር 9 ላይ ለጻድቃን የጸጋ ልብስ የብርሃን ልብስ ሲሰጣቸው ቅዱስ ዮሐንስ በራእዩ ተመልክቷል። ስለዚህ በዚህ ዓለም ሞቷል ተብለን እንቀበራለን፣ ከርስት እንወጣለን፣ በሰማይ ደግሞ እንደገና ርስት መካፈል እንጀምራለን። ስለዚህ ምንድነን? በሥጋ እንሞታለን፣ በመንፈስ ግን ምን እንሆናለን? ሕያው እንሆናለን። ሕያዋንን ምክንያቱም ክርስቶስ በሥጋ ምንድን ነው? ንገሩኝ። በሥጋ ምንድን ነው? ምውት ነው በሏ። በሥጋ ምንድን ነው? በመንፈስ ምንድን ነው? ሕያው ነው። ስለዚህ በሥጋ ምውት ነው በሉ እስኪ። በመንፈስ ግን ይህ ሃይማኖት ነው። በደንብ ልትይዙት ልትመራመሩበት ሊገባችሁም ይገባል። በሥጋ ሞተ፣ እስኪ በሥጋ ሞተ በሉ። በመንፈስ ሕያው ሆነ። ይሄ ማን ነው? ይሄ ማን ነው? አንተም በሥጋ ትሞታለህ፣ በመንፈስ ግን ሕያው ትሆናለህ። ወገኖቻችሁን ሞቱ ብላችሁ ተስፋ የምትቆርጡ ከእንግዲህ አንተያይም ብላችሁ ደረት የደቃችሁ እንደው እንደ አሕዛብ ሐዘናችሁ መቋጫ ያጣላችሁ ሰዎች በቅጥ አድርጉት። ምክንያቱም እነዚህ ሰዎች እናንተ ፊት ነው እንጂ የሌሉት እግዚአብሔር ፊት ግን ቆመው ያገለግላሉ። እናንተ ፊት ነው የማይመላለሱት እንጂ በእናንተ መካከል በመላእክት መካከል ግን እየተዘዋወሩ ያገለግላሉ። እንጦንስ መቃርስ ቢሏችሁ ዛሬ የሌሉ ነው እንደሚመስላችሁ? ጊዮርጊስ መርቆሬዎስ ዛሬ የሌሉ ነው እንደሚመስላችሁ? አሉ እኮ በእግዚአብሔር ፊት ሕያዋን ናቸው አሉ። አብርሃም፣ ይስሐቅ፣ ያዕቆብ፣ አዳም፣ ሔዋን እነዚህ ሁሉ በሥጋ ሞተዋል፣ በመንፈስ ግን ሕያዋን ሆነዋል አሉ። ስለዚህ የእመቤታችን ጽንስ ጉዳይ ክርስቲያኖች የሁላችንንም የሕይወት መስመር የሚያሳይ ነው። ይህንን ነው የነገራት መልአኩ ገብርኤል። በመንፈስ ትጸንሻለሽ፣ ትወልጃለሽ። ሶስተኛውና የሚያስደንቀው ሌላው ነገር ደግሞ የነገራት ይህ የሚወለደው የእግዚአብሔር ልጅ ይባላል ስላት ነው። የማን ልጅ ይባላል? እግዚአብሔር አምላክም የዳዊትን የአባቱን ዙፋን ይሰጠዋል አላት። ስለዚህ ድንግልናዋ እንደ ጸናላት እናት ትሆናለች። በእቱም ድንግልና ትጸንሳለች፣ በእቱም ድንግልና ትወልዳለች። በመንፈስ ቅዱስ ኃይል ትጸንሳለች፣ በወንድ ዘር አይደለም። ሶስተኛው ደግሞ የምትወልደው የእግዚአብሔር ልጅ ነው። እስካሁን ድረስ ሳራ የወለደችው የአብርሃምን ልጅ ነበር። ርብቃም የወለደችው የይስሐቅን ልጅ ነበር። ራሔልም የወለደችው የያዕቆብን ልጅ ነበር። እስካሁን ድረስ ከአባት ዘር ተቀብላ ሚስት ወይም እናት ትወልዳለች እንጂ የእግዚአብሔርን ልጅ ወልዳ ጸንሳ ወልዳ ያሳደገች ማንም የለች። ይህ የሚደንቅና የሚገርም ነገር ነበር። መንፈሷ ጥንቱንም ቢሆን ሰማያዊ ነው። እመቤታችን ቅድስት ድንግል ማርያም ሐሳቧ እንደ አምላክ ሐሳብ ነው ይላል ቅዱስ መጽሐፍ። ሐሳቧ የአምላክን ሐሳብ ይመስላል። ያ ማለት ወገኖቼ ምድራዊ
አይደለም ማለት ነው። የአምላክ ሐሳብ ማለት የሥጋ ሐሳብ ያልተቀላቀለበት የዓለም ሐሳብ የሌለበት ነው ሐሳቧ ማለት ነው። ንጹሕ ነው፣ ኃጢአት የማያስብ ማለት ነው። ኃጢአት ያልተቀላቀለበት ጽድቅ ብቻ የሆነ ማለት ነው። እመቤታችን ቅድስት ድንግል ማርያም ክፋትን አታውቅም። እመቤታችን ቅድስት ድንግል ማርያም ቁጣን አታውቅም፣ ትዕግስትን ነው የምታውቀው። እመቤታችን ቅድስት ድንግል ማርያም ርኩሰትን አታውቅም፣ ቅድስናን ነው የምታውቀው። ድንግል ማርያም ድንግልናን ነው የምታውቀው፣ ሌላውን አታውቅም። የሰው ሐሳብ በልቧ አልነበረ፣ መላካዊ ሐሳብ ነው የነበራት። ይሄ ያደገችም በቤተ መቅደስ ከመላእክት ጋር ነው፣ የተመለከተችም ቅዱሳት መጻሕፍትን ነው፣ የኖረችም ስብሐተ እግዚአብሔር ስብሐተ መላእክትን ቅዳሴ መላእክትን እየሰማች ነው። ስለዚህ ምድራዊ ሐሳብ ሥጋዊ ሐሳብ በእሷ ዘንድ የተናቀ ነበር። የሥጋ ሐሳብ በሙሉ ምድራዊ የሆነ ነገር በሙሉ በፊቷ እንደ ጉድፍ የተናቀ ነው እንጂ ምንም ነገር በእሷ ዘንድ አልነበር። ውሃ ስትቀዳ ሴቶች ምን አሏት? ለውሻው ውሃ እንዲያጠጡት በጠየቀቻቸው ጊዜ ክፉ ቃል ተናገሯት። እኛስ ለባሎቻችን ስራ አለብን፣ አንቺ ስራ ፈቲቷ ጠጪው አሏት። እሷ ምን አለች? አንገቷን እንደደፋች ቀና ብላ እንኳን ሳትመለከት ውሃ እኮ ከሰማይ ነው አለች። ከእንስራዋ ቀድታ ጠጣችው። ውሃውን አጎደልሽው፣ የጎደለውን ይዘሽው ልትሄጂ ነው አሏት። ቀድተሽ እንዳትሞይው ያንቺ ተራ አይደለም፣ እኛም ተራችንን አንለቅልሽም፣ ምን ልታደርጊው ነው አሏት። ውሃ ከሰማይ እንጂ ከምድር አይደለም አለች። ውሃ ከምንድን ነው? ከምን አይደለም? ከምድር አይደለም። በረከት ከምድር መስሏችሁ ተፍ ተፍ የምትሉ የምታበዙ፣ ሙላት ከምድር መስሏችሁ ጎጇችሁን ለመሙላት የምትታደፉ የምትሯሯጡ ወገኖቼ፣ በረከትም ሙላትም ከማን ዘንድ ነው? ሀብት ከምድር መስሏችሁ ሀብት ስብሰባ ቤተ እግዚአብሔሩን የረሳችሁ፣ ክርስትናችሁን የጣላችሁ፣ ጸጋችሁን ያጣችሁ፣ አገልግሎታችሁን የተዋችሁ ሀብት ከማን ዘንድ ነው? ጸጋ ከእግዚአብሔር ዘንድ ካልተሰጠ በስተቀር ወገኖቼ በዓለም ላይ ሀብት ያለ እንዳይመስላችሁ የለም። አሁን ያገኛችሁትን ነገር ለማግኘት ስንቱን ተጉዛችሁታል፣ ስንቱን አቀበት ወጣችሁታል፣ ስንቱን ቁልቁለት ወርዳችሁታል። ከእግዚአብሔር እጅ መቀበል የምትችሉትን ነገር ከዓለም እጅ ለመቀበል ስንቱን የሰው ፊት አይታችኋል፣ ስንቱን አየን። እንደኛ ሞኛለን እንዴ? ከአባታችን እጅ መቀበል እየቻልን ከጎረቤት እጅ ለመቀበል ደጅ ስንጠና የምንኖር እንደኛ ሞኛለን እንዴ? ከእናታችን እጅ ተቀብለን መጥገብ እየቻልን በቀላሉ በአንዲት ልመና በአንዲት ጥያቄ ማግኘት እየቻልን ከእንጀራ እናት ለመቀበል እግራችን እስኪመለጥ ድረስ የተጓዝ አይሆኑትን የሆን ነፍሳችንን ሳይቀር የሸጥ እንደኛ ሞኛል። ዓለም እኮ እንደ ጎረቤት ናት ወገኖች። እግዚአብሔር እንደ አባት ነው፣ እግዚአብሔር እንደ እናት ነው። ከአባትህ ከእግዚአብሔር ልትቀበለው የሚገባውን ጸጋ መቀበል ሲገባ በቀላሉ በቅርቡ በሩቅ ለማግኘት ትሄዳለህ። ዳዊት ክብሩን መንግስቱን የተቀበላት ከእግዚአብሔር አይደለም? ከሳኦል እጅ ይመስላችኋል? ዳዊት ሳኦልን ደጅ ቢጠና ኖረው የዳዊት መንግስት ትጸና ነበር? የሳኦልን ዙፋን ይቀበላት ነበር? ሳኦል አሳደደው፣ ንጉሱ ተቀየመው። እግዚአብሔር የሰጠውን ግን ማንም አልቀማው። እግዚአብሔር የሰጣችሁን እድል ትቀበሉ ዘንድ ወገኖች ከእግዚአብሔር እጅ ከእግዚአብሔር አጠገብ መራቅ በፍጹም አይገባም። እመቤታችን ለዚህ ነው ውሃ ከምንድን ነው አለች? ወዲያውኑ እንስራዋ ሞላላት። ክብርና ምስጋና ለእግዚአብሔር። ይህን ሲያዩ ሴቶች ተገረሙ። በትዕግስት አሸነፈች። እንደተናገረቻቸው እንደተናገሯት አልተነገረቻቸው፣ እንደተቆጧት አልተቆጣቸው፣ እንደተቀየሟት እንዳስቀየሟት አላስቀየመቻቸው። ታገሱ እስኪ ወገኖች፣ ወንድሞቻችሁን እህቶቻችሁን መታገስ ልመዱ። መታገስ እንልመድ። ምንድን ነው በአንዲት ቃል ምክንያት የቀደመውን ፍቅራችንን ሁሉ በአንድ ቀን ማፈራረስ? ምንድን ነው ክርስቲያኖች? በአንዲት ቀን ስህተት ምክንያት
የብዙ ቀን ወዳጅነታችንን ማጣት ምንድን ነው? እንደዚህ ያለ ክርስትና አለ እንደ ወገኖች? ቀን አይጥለው መጠጥ ያሰክረው የለም። ምናልባት በሆነ ምክንያት አንድ ሰው ፊት የሚያዞር ነገር ስለተናገራችሁ 1000 ቀን አብራችሁ ኖራችሁ በአንድ ቀን ትቀያየማላችሁ፣ ፊት ተዟዟራላችሁ። ይህንን ነው የምንማረው ከድንግል ማርያም? ይህንን ነው የምንማረው ከእግዚአብሔር? እመቤታችን ይህን ሁሉ አላደረገችም። በትዕግስት እንስራዋን ሞላች። ድንግል ማርያም እንዲህ አይነት ናት። ለዚህ ነው ሐሳቧ እንደማን ሐሳብ? እንደ አምላክ ሐሳብ ነው የተባለው። ለዚህ ነው ሲቆጧት አትቆጣማ። ሲሰድቡን እንደፈለግን እያላበስን አንድ ሲሰድቡን ሁለት እየመለስ አንድ ጊዜ ሲመቱን 3 ጊዜ እየመለስ እንደዚህ አይነት ክርስትና አለ እንደ ክርስቲያኖች? ሳይችልም እኮ ማይሸነፍ የለም ማይታረቅ የለም። ስትችሉ መተው ነው ክርስትና። እየቻላችሁ መተው ነው። እያላችሁ ራሳችሁን እንደ ድሃ መቁጠር ነው። ድሃ ስትሆኑማ ምንጊዜም ድሃ ናችሁ። እያለን በመንፈስ ድሃ መሆን ነው ክርስትና። በክርስትና ጸጋ የሚያሰጠው ድህነት እሱ ነው። እያላችሁ መጾም ነው፣ መተው፣ መታገስ። አጠገባችሁ መብል መጠጥ ሞልቶ ተርፎ ስለ እግዚአብሔር ብላችሁ መተው። ሚስት እያለችሁ ስለ እግዚአብሔር ብሎ ከሚስቱ ጋር መተኛትን መተው ነው። ቀለለም አይደለም፣ መታገስ ነው። ክብር የሚያሰጥ እሱ ነው። አየው፣ ሀብት እያለ መዝናናት እየቻልክ መቅበጥ እየቻልክ ግድ የለም የተረፈኝን መቀብጥበትን መዝናናበትን ድሆች ይብሉት ይጠጡት ብለህ የተውክ እንደሆነ ነው። ጽድቅ ማለት እሱ ነው። እመቤታችን ቅድስት ድንግል ማርያም እየቻለች ነው የተወችው፣ አልተናገረችም። ስለዚህም ሐሳቧ እንደ አምላክ ሐሳብ ያሰኛት እሱ ነው። ለዚህ መመረጥም ያበቃት ይሄ ትዕግስቷ ነው። የአምላክ እናት ለመሆን ያበቃት። ቅዱስ ገብርኤል ይህን ሁሉ ነግሮት ከጨረሰ በኋላ እኔ ለእግዚአብሔር ባሪያው ነኝ ብላ መለሰችለት። ይህን ብላ ነው እንግዲህ እመቤታችን ቅድስት ድንግል ማርያም ኤልሳቤጥንም ካገኘቻት ከኤልሳቤጥም ምስክርነትን ከሰማች በኋላ ይህን ዝማሬ ዘምራለች። ነፍሴ እግዚአብሔርን ታላቅ ታደርገዋለች፣ ሰውነቴም በአምላኬ በመድኃኒቴ ደስ ይላታል። ቅዱስ ባስቤት በታላቅ ተመስጦ ውስጥ ሆና የጸለየችው ጸሎት ነው ይላል። አሁን ባጭሩ መንፈሴ ወይም ሰውነቴ በአምላኬ በመድኃኒቴ ደስ ይላታል የምትለውን ቃል በጥቂቱ ለማየት እንሞክር። የባሪያውን መዋረድ ተመልክቷልና ነው የሚለው። እመቤታችን ቅድስት ድንግል ማርያም በዚህ ጸሎቷ ምንድን ነው የምንረዳው? ይሄ ክርስቲያኖች፣ በነገራችን ላይ የእመቤታችን የቅድስት ድንግል ማርያም ጸሎት ክርስቲያኖች ሁሉ እንዲህ መጸለይ እንዳለባቸው የሚያሳይ መስፈሪያ ነው። የጸሎት ልክ ነው ይሄ። ውሃ ልክ የምንለው ማለት የጸሎታችን ውሃ ልክ ይሄ። ጸሎታችን ይሄ ሊኖረው ይገባል። አንደኛ ትህትና ይታይበታል። በዚህ 3 ነገሮች ይታዩበታል በዚህ ጸሎት ውስጥ። አንደኛው ትህትና ነው የሚታይበት። ቅድስት ድንግል ማርያምን መልአኩ መጥቶ ትጸንሻለሽ ትወልጃለሽ አላት። ማንን ትወልጃለሽ ነው ያላት? የምትወልጂው የማን ልጅ ነው ያላት? የእግዚአብሔር ልጅ ነው። በምድርም የዳዊትን የአባቱን ዙፋን ይቀበላል ነው ያላት። ይህንን ብሏት ከትህትናዋ ግን ፈቀቅ አላለችም። ምክንያቱም ፈቀቅ አለ ማለቷ የሚታወቀው በሁለት ነገር ነው። አንደኛው እኔ ለእግዚአብሔር ምኑ ነኝ አለችው፣ ባሪያው ነኝ ያለ። እናቱ ነኝ ብላለች። ያለው እነሆ አገልጋዩ ብላን የተናገረች ለእናትነት ተመርጠሻል የተባለች ሴት እንዲህ ብላ መናገሯ ትህትናዋን ነው የሚያመለክተው። ክርስቲያኖች ከሔዋን ልዩ መሆኗን በዚህ ማወቅ እንችላለን። ሔዋን በትዕቢት ነው አንዱ የወደቀችበት ምክንያት ትዕቢት ነው። የእግዚአብሔርን ትእዛዝ በግዴለሽነት መጣል በራሱ ትዕቢት ስለሆነ ድንግል ማርያም መንገድ ለውጣለች። ከሔዋን የተለየ መንገድ ለውጣ እንመለከት። ስለዚህ አንዱ ትህትናዋን የገለጠው ቃል ነው። ሁለተኛው ትህትናዋን የገለጠው ቃል ይሄ አሁን የነገርኳችሁ ጸሎት ነው። መንፈሴም በአምላኬ በመድኃኒቴ ምን ይላታል? የባሪያውን መዋረድ ምን ብሏልና አይቷልን ተመልክቷልና ስመረ የማማል አመቱ ነው ያለች ብላ በመጸለያዋ ትህትናዋ ታይቷል። የእመቤታችን የቅድስት ድንግል ማርያም ይሄ አንዱ በክርስቲያን ጸሎት ውስጥ ሊኖር የሚገባው ነገር ነው። በክርስቲያን ጸሎት ውስጥ ሊኖር የሚገባው ነገር ነው። እያንዳንዳችን ጸሎት ውስጥ ትህትና ሊኖር ይገባል። ክርስቲያኖች አንገትን በመድፋት ደረትን በመድቃት
የኃጢአተኝነት ስሜት እየተሰማን ልንጸልይ ይገባል። ወገኖች ስንጸልይ ከመላእክት ጋር እንደሚተካከል ማድረጋችን ታውቃላችሁ። ለጸሎት በምትቆሙበት ጊዜ ከመላእክት እንዳንዱ ሆናችሁ እንደምትሰለፉ ታውቃላችሁ። ለጸሎት በምትቆሙ ጊዜ በዙፋኑ ፊት እንደምትቆሙ ለመቆም እድል እንደተሰጣችሁ ታውቃላችሁ። በእግዚአብሔር ፊት ለማገልገል መልአኩ ቅዱስ ገብርኤል ምን ብሏል? የሉቃስ ወንጌል ምዕራፍ 1 ቁጥር 19 ላይ እኔ በእግዚአብሔር ፊት የምቆመው ማን ነኝ? ገብርኤል ነኝ። በማን ፊት? በእግዚአብሔር ፊት ነው ያለው። ሁላችንም የምንጸልየው በእግዚአብሔር ፊት ነው። ቤታችንም እንጸልይ፣ እዚህም እንጸልይ፣ በማን ፊት እንቆማለን? በማን ፊት እንቆማለን? ደስ እያላችሁ ልትቆሙ ይገባል። ክርስቲያኖች በተመስጦ ልትቆሙ ይገባል። በፍጹም የአገልጋይነት ስሜት ልትቆሙ ይገባል። ስለዚህ ከመላእክት እንዳንዱ ላደረጋችሁ ለእግዚአብሔር ምን ማድረግ ይገባል? በትህትና መቅረብ ይገባል። ምክንያቱም እኛ እንደ መላእክት 24 ሰዓት የምናገለግላለን። አሁን እኮ ከአምስት ደቂቃ በኋላ ወደ ዓለማዊ ስራችን እንመለሳለን። ወደ ምድራዊ ጉዳያችን እንጠመዳለን። ከ5 ደቂቃ በፊትም ሌላ ስራ ላይ ነው የነበርነው። ለስጋችን የሚያስፈልጉ ጉዳዮች ላይ ነው የነበርነው። መላእክት ግን 24ቱንም ሰዓት በምስጋና ላይ ናቸው። እንዲያውም እንዲሆነ እንኳን ይመስሎሙ ከመዘ ወደሱ ወመጠነ መንፈቀ መንፈቃ ለአቲ ሰዓት፣ አንዲቱን ሰዓት ለ4 ተከፍለናት፣ አንዲቱን ደቂቃ ከ4 ተከፍለናት። ያችን ያክል እንኳን የማይክሮ ሰከንድ ያክል ያገለገሉት አይመስላቸውም ይላል። ይህን ያክል ዘመን አገልግለውት ማለት ነው። ምንም ያገለገሉት ያክል አይመስላቸው። ከነዚህ ጋር እኮ ነው አብረን የምናገለግል። አይታችሁታል። አሁን ቤተ መንግስት ውስጥ ሀገራችን ላይ አሉ ከሚባሉ ከበርቴዎች ባለሀብቶች ጋር እኩል ቤተ መንግስት እራት ግብዣ ብትጠሩ ደስ ይላችኋል አይላችሁ? ደስ ይላችኋል አይላችሁ? አይከፋችሁም? አትከፍሉም፣ አይዟችሁ፣ ደስ ይላችኋል። ባጭሩ እንደው በጣም ከበርቴ የሚባሉት እንደው ቶፕ 10 የሚባሉ ባለሀብቶች አሉ። እነሱ እንዳሉ ናችሁ ብትጠሩ፣ ወይም ከሚኒስትሮች ጋር እኩል በአንድ ጠረጴዛ ብትበሉ ደስ ይላችኋል አይደል? ከመላእክት ጋር የምስጋና ማዕድ ስትበሉ እንዴት ደስ አይላል? ለዚህ ደስ ብላችሁ በምስጋና ትቆማላችሁ። ያውም ደግሞ እንደው አሁን ከነዚህ ጋር ያስተካከልከኝ እኔ ማን ነኝ ልትሉ ትችላላችሁ። በዚያ ሰዓት ምናልባትም ወዳጅ ዘመድ ባለስልጣን ኖራችሁ ይሆናል። እዚያ አብራችሁ የተቀመጣችሁ እድሜ ለሱ ትላላችሁ፣ እድሜ ለልጄ፣ እድሜ ለወንድሜ ልትሉ ትችላላችሁ። እዚህ ያን ማዕረግ ስላሳያችሁ እግዚአብሔር ደግሞ ከመላእክት እንዳሉ ሲያቆማችሁ እንዴት ደስ ይላል ማለት። ከዚህ በላይ ምን ደስ የሚል ነገር አለ? ስለዚህም በጸሎታችን ውስጥ ትህትና እንዳይጎድል መጠንቀቅ ይገባናል። እኛስ የሚገባን አልነበርንም። አንተ እንደ ቸርነትህ ከአገልጋዮች ጋር እኩል አቁመኛል። እዚህ ስትመጡ እኮ ወገኖቼ 24 ሰዓት ቆሞ ከሚያገለግል መነኩሴ ጋር ሊሆን ይችላል የምትቆሙት። እዚህ ስትመጡ አብረዋችሁ ጎናችሁ የቆሙ ሰዎች ምናልባትም ሌሊት ወደ መንበረ ጸባዖት እየወጡ የሚያጥኑ ሰዎች ሊሆኑ ይችላሉ። ምናልባትም እግዚአብሔር የሚገለጽላቸው ድንግል ማርያም በራእይ የምትታያቸው ሰዎች ልትሆን ትችላል። አጠገባችሁ የቆሙን ሰው አታውቁትም። ከእነዚህ ጋር እኩል ያቆምከኝ ብላችሁ በትህትና ነው ማመስገን ያለባችሁ፣ ማቅረብ ያለባችሁ። የሚጠቅመው እሱ ነው። ያ ቀራጭ ሰው ጸድቆ የገባው በትህትናው እንደሆነ አታውቁም? የሉቃስ ወንጌል ምዕራፍ 18 ላይ ስንመለከት በጌታ በምሳሌ ያስተማረው ሰው አለ። ቀራጩ በትህትና ደረቱን እየደቃ ሰማዩ ቀና ብዬ እንዳለ ያንተ ማደሪያ ነው፣ እኔ ኃጢአተኛ ነኝ አይገባኝም፣ የረገጥኩትን መሬት ያንተ መመስገኛ ነው፣ እኔ አይገባኝም። ነገር ግን እንደ ቸርነት እያለ ኃጢአቱን እያሰበ በትህትና አንገቱን ዝቅ አድርጎ ደረቱን ይደቃ ነበር። መጽሐፍ ቅዱስ ምን ይላል? በመጨረሻ ጸድቆ ገባ ይላል። በትህትና ብትጸልዩ ጸድቃችሁ ትመለሳላችሁ፣ በረከት ተቀብላችሁ ትመለሳላችሁ። የአንድ ክርስቲያን ጸሎት ትህትና ሊጎለው በፍጹም አይገባም። ወጥ ስትሰሩ ዘይት ትረሳላችሁ፣ ክርስቲያኖች ትረሳላችሁ። ዘይትስ ተወዶባችሁ ላትጨምሩ ትችላላችሁ። ጨው ትረሳላችሁ። እንዴት ይሆናል? ምግባችሁን ጨው ካላረጋችሁ ካልታመማችሁ በስተቀር እንዴት ሊሆን ይችላል? ትህትናም ልክ እንደዛው እንደ ጨው እንደ ዘይት ከምግባችን ውስጥ ሊመጣ ሊኖር የሚገባው። ሁለተኛው ምስጋና ነው። እመቤታችን ምስጋናን ያቀረበችው ልመና አይደለም። ይህን አድርገሃልና ለአንተ ምስጋና ይገባል፣ በአንተ ደስ ይለኛል አለች። ስላደረገው ነገር ሁሉ
የባሪያውን መዋረድ አይቷልና። ባሪያው የተባለችው ለጊዜው ሔዋን ናት። ራሷንም ነው ቢሉ መልካም ነው። ለእግዚአብሔር ባሪያው ነኝ ብላ መጥራት በእመቤታችን ዘንድ የተለመደ ነገር ነውና እኛ ወላዲተ አምላክ እንላታለን። እሷ ደግሞ ዓመተ እግዚአብሔር፣ ዓመተ አምላክ፣ የአምላክ አገልጋይ ብላ ትጠራለች። እኛ የአምላክ እናት ስንላት፣ እሷ ግን የአምላክ አገልጋይ ብላ ራሷን መጥራት የተለመደ ነገር ነው። ትህትናዋ በዚህ ይገለጣል። ምስጋናዋ ደግሞ የሚገርም ነው። ሰውነቴ እግዚአብሔርን ታላቅ ታደርጋለች ብላ ነው የጀመረችው በምስጋና እስከ መጨረሻው ድረስ ስትመለከቱ። ድሆችን አበለጸጋቸው፣ ባለጸጎችን አደህያቸው፣ ባዶ እጃቸውን ሰደዳቸው። ትዕቢተኞችን አዋረዳቸው፣ የተዋረዱትን ደግሞ ከፍ ከፍ አደረጋቸው። ለአብርሃም ለይስሐቅ ለዘሩ የገባውን ቃል ኪዳን አሰበ እያለች ለውለታው ምስጋናን አቀረበች። ለተደረገልን ነገር ወገኖች ምስጋና ማቅረብን መቼ ነው የምንለምደው? ሁልጊዜ መሬት ነው፣ ሁልጊዜ ለቅሶ ነው፣ ሁልጊዜ ልመና ነው፣ ሁልጊዜ ስለት ላይ ነው ያለ ነው። ለተደረገልን ልናመሰግን አይገባም? ላቆመን አምላክ ምስጋና ልናቀርብ አይገባም? በሌለን ነገር ስናማር፣ በሌለን ነገር ልመና ላይ እንደተደፋን ባለን ነገር ሳናመሰግን እድሜያችን እንዳለቀ ታውቃላችሁ። ሁለት ነጠላ ስለሌላት እያለቀሰች ሁልጊዜ የምትለምን ሴት አለ። አንድ እያላት በአንዱ ሳታመሰግንበት ማለት ነው። መኪና ስለሌላት ባሏ መኪና ስለሌለው ለዚያ ማዕረግ እስክትደርስ ድረስ ደረቷን እየደካች የምትለምን ሴት አለ። እግር የሌላቸውን ሰዎች እያሰበች ማመስገን ሲገባት፣ ሰው እኮ በእግሯ ተጉዛ መጣለች። ተጉዞ መምጣት አቅቷቸው አልጋ ላይ ወድቀው እዛው ቤታቸው ላይ ጸሎታቸውን እንደተኙ የሚያደርሱ ሰዎች እንዳሉ ባለማወቅ ጤና ሰጥቶን እዚህ አድርሶን ወጥተን እየገባን ፀሐይ እየወጣችልን እግዚአብሔር ይህን አድርጎልን ለዚህ ለተደረገልን መች ነው ምስጋና የምናቀርበው? ለተደረገልን ሳናመሰግን ባልተደረገልን ነገር ስንፍሰከሰክ እስከ መቼ? ህይወታችን በነገራችን ላይ ግራ የገባው የሆነብን ለምን እንደሆነ ታውቃላችሁ? ደስታ የራቀን የሆነው ለምን እንደሆነ ታውቃላችሁ? ባለን ነገር ምስጋና የሚባል ነገር የለንም። አናመሰግን። የማያመሰግን ሰው ደስተኛ ሊሆን አይችልም። ያለውን ነገር መመልከት ያልቻለ ሰው ለሰይጣን ቅርብ ነው። በሰይጣን የመጠቃት እድሉ በጣም ሰፊ ነው። የሌላችሁን ነገር ብቻ የምታስቡ ከሆነ ለመውደቅ በጣም አፋፍ ላይ የገደል ጫፍ ላይ ነው ያላችሁት ማለት ነው። አዳምና ሔዋንን የሌላቸውን አሳይቶ ነው ቶሎ ብሎ ይጣላቸው። የሌለህን ነገር የሌለሽን ነገር በየቀኑ የሚያሳስብሽ ከሆነና ባለሽ ነገር እንዳታመሰግኝ እንዳታገለግል ደስ እንዳይልሽ የሚያደርግሽ ከሆነ በሌለሽ ነገር ሁልጊዜ ሐዘንተኛ የሚያደርግሽ ከሆነ አትጠራጠሪ፣ ሰይጣን ገፍቶ ሊጥልሽ ገደል ጫፍ ላይ ደርሶሻል። ብዙ ሰዎች እኮ አሉ የአንገት ወርቅ ስላልተገዛላቸው በጣት ቀለበታቸው መደሰት ያልቻሉ እኮ በጣም ብዙዎች ናቸው። ያንቺ ባል ወርቅ መግዛት ነው ያልቻለው፣ ግን የሰጠሽን ፍቅር ያቺ ወርቅ ለብሳ የምትወጣው ሴት ባሏ እንደማይሰጣት አታውቂም? እሷ እኮ የላትም። ያ ጌጥ ቀርቶባት ከባሏ ፍቅርን ባገኘች እንዴት መልካም ነበር። ወርቅ አልብሷት ፍቅር ሳያለብሳት የሚኖር ባል ያላት ተጨንቃ እንደምትኖር ባለማወቅ ላዩ አምሮባት ውስጧ ግን ማዲያት በልቷት ነፍሷ በሐዘን ጠቁራ ላይዋ አብለጭልጮ በቅባት ብዛት እንደዚያ ሆና ስለተመለከትሻት ትቀኛለች። ብታውቂስ የሚያስቀና ነገር አንቺ ላይ ነው የነበረው። ብታውቅስ አንተ ቤት ነው የነበረው። ምናልባትም በሚስትህ ታዝን ይሆናል። ልጅ አልወለደችልኝም ብለህ ልጄን ወልዳ አላስታቀፈችኝም ብለህ ታዝን ይሆናል። ፍቅር የሌላት ነዝናዛ ሴት ሆናበት በልጆቹ ምክንያት ታግሷት የሚኖር ወንድ መኖሩን ባለማወቃችን የተሰጠን ነገር ላይ ትኩረት ባለማድረጋችን ደስታችንን ተቀምጠን የምንኖር በጣም ብዙዎች ነው። ክርስቲያኖች ያላችሁን ነገር ፈልጉት፣ መርምሩት። በጣም ብዙ ጸጋ እግዚአብሔር በእጃችሁ ላይ አኖሮላችኋል። ባላችሁ ነገር ደስ መሰኘት ጀምሩ። ባላችሁ አመስግኑ። ድንግል ማርያም በምስጋና ጀምራ በምስጋና ነው ጸሎቷን የጨረሰች። ልመና አታበዙ። ክርስቲያን በጸሎት ውስጥ ልመና ያበዛል፣ ምስጋና ነው የሚያበዛው። ስታመሰግኑት እግዚአብሔር ደግሞ ደግማችሁ የምታመሰግኑበትን ጸጋ ይሰጣችሁ። መላእክት አንድ ጊዜ ብርሃን አሳያቸው።
ቅዱስ ብለው ምስጋና ጀመሩ። አላቋረጡም። ሁልጊዜ ቅዱስ ሲሉ ይኖራሉ። አሁንም እግዚአብሔር በየቀኑ ጸጋውን ሲያበዛላቸው ይኖራል። አልጎደለባቸው፣ እንዲሁ በጸጋው ይኖራሉ። የሚበሉት ምግብ አላስፈልጋቸውም፣ የሚለብሱትን ልብስ አላሻቸውም። ለምን? ጸጋው ልብስም ምግብም ሆኗቸዋልና። ጸጋው ያኖረን የለ እንዴ? ክርስቲያኖች እየኖርን ያለነው በበረከት አይደል እንዴ? እንደ ሰራፕተዋ መበለት እግዚአብሔር ቧቃችንን ጓዳችንን ስለባረከው ነው እንጂ በእውነት ያልጎደለ ነገር ነበርን? በብዙ ነገር ጎሎብን የለን? ነግደን እንዳምናው እናተርፋለን ዘንድሮ? ደሞዛችን ያምናውን ያክል ይገዛል ዘንድሮ? ይዘነው የምንገባው ነገር ያምናውን ያክል ብዙ ነው ዘንድሮ? እንደዛ እኮ አይደለም። ግን ማመስገን ይገባናል። እመቤታችን ሁለተኛው ትልቁ ነገር ምስጋናዋ። ሶስተኛው በአምላኬ ደስ ይለኛል ነው ያለችው። ልብ በሉ። በማን ደስ ይለኛል? በአምላክ መደሰት እንልመድ። በምንም አይደለም በሌላ በአምላኬ ደስ ይለኛል። እንደ ድንግል ማርያም መከረኛለን። ሰው ቤት ነው ተጠግታ የምትኖረው። ዮሴፍ ነው የሚያኖራት፣ ተጠግታ ነው የምትኖረው። እሱ ዘንድ ነው ያለችው። እናትና አባት የላትም። በቤተ መቅደስ ጥለዋታል። በቤተ መቅደስ አድጋለች። ከቤተ መቅደስ ደግሞ በካህናት ቅናትና ምቀኝነት ወጥታለች። አሁን በዮሴፍ ቤት ውስጥ ትኖራለች። የሙት ልጆች አሉ፣ የዮሴፍ ልጆች፣ እነሱን ታሳድጋለች። በዚያ ሁሉ ያ ሁሉ መከራ እንደ ቀላል ነገር ቆጥራ ግን በአምላኬ በመድኃኒቴ ምን ይለኛል? ደስ ይለኛል ብላ ተናገረች። አምላኬ ማለቷ ፈጣሪዋ ነውና መድኃኒቴ ማለቷስ ከምን አድኗት ነው ቢሉ ከንዴተ ህላዌ፣ ከልማደ አንስ፣ ከጥንተ አብሶ ከሶስት ነገር ጠብቋታልና መድኃኒቴ ብላ ጠርተዋለች። ምኔ መድኃኒቴ ብለዋለች። ከስንት ነገር ስለጠበቃት? ከንዴተ ህላዌ አንደኛው። እስቲ ንዴተ ህላዌ በሉት፣ የግዕዝ ቃል ነው። ንዴተ ህላዌ በሉ። ንዴተ ህላዌ ማለት ምን መሰላችሁ? የኑሮ ውጣ ወረድ፣ የዓለም ሐሳብ ምንድነው? ምን ልብላ ምን ልጠጣ ብሎ ማሰብ መጨነቅ ማለት ነው። ንዴተ ህላዌ ማለት ምን ልብላ ምን ልጠጣ፣ ማንን ላግባ፣ ከማን ጋር ልኑር፣ የት ሀገር ልኑር ብሎ መጨነቅ። አሁን ከእናንተ መካከል የበቃ ባሕታዊ ፍለጋ ያልተቅበዘበዛለ? ከእናንተ መካከል ሱባኤ ገብቶ ያልሞከራለ? ጠንቋይ እንኳን ቢገኝ የት ልኑር ብላ ያልጠየቃል? ይህ ንዴተ ህላዌ ይባላል። ምን ልብላ ከዚህ አድኗታል። ሁለተኛው ከልማደ አንስት ነው። እመቤታችን ቅድስት ድንግል ማርያም ልማደ አንስት የለባትም። ልማደ አንስት ማለት ሁለት ነገር ብቻ ልንገራችሁ። አንደኛው ወርሃዊ ግዳጅ የምትሉት ነው። ወርሃዊ ግዳጅ ማለት የወር አበባ ነው የሚባለው። በጥንቱ ዘመን አደፍ ምንለው ነው፣ መርገም የሚባለው ነው። በአሁኑ ደግሞ ወር አበባ የሚባለው ይሄ የለባትም። ሁለተኛው ደግሞ ልማደ አንስት የሚባለው ለወንዶች ፍቅር መገዛት፣ ወደ ወንድ መመልከት። ምንም እንኳን ንጽሕት ድንግል ሆና ብትኖር አንዲት ሴት ወንድ አይታ ሳትመኝ ግን አትቀርም። እመቤታችን ቅድስት ድንግል ማርያም ግን የሁሉ ነገር አልነበረባት። ከመላእክት ጋር አደገች፣ ሰማያዊ መብልና መጠጥ ተመገበች። በምድር ያለው ሐሳብ ሴቶች እንደሚያስቡት ወንዶችን አታስብም። ለዮሴፍም የታጨችበት አንዱ ምክንያት እሱ ነው። ዮሴፍ እመቤታችን ቅድስት ድንግል ማርያምን ስጋዊ ሐሳብ አላሰባትም። ወንዶች ሴቶችን በሚመኟቸው መመኘት፣ በሚያዩቸው ማየት አላያትም፣ አልተመኛትም። እመቤታችን ቅድስት ድንግል ማርያምን ለወንድ ለመታጨት አላሰበችም። ይሄ ባወቀ ነው። መንፈስ ቅዱስ እመቤታችንን ለዮሴፍ፣ ዮሴፍን ለእመቤታችን እንዲታጩ ያደረገው ይህን ባወቀ ነው። መንፈስ ቅዱስ ባወቀ የተደረገ ነገር ነው። ስለዚህ ይሄ ቀርቶላታል። አለማድረግ ነው እንጂ ያለው በእኛ ዘንድ አለማሰብ ግን የለም። የትኛዋም ሴት ወንድ ካየች የምታስበው ሀሳብ አለ፣ ግን አታደርጉ። የትኛውም ወንድ ራሱን ገዝቶ ወስኖ ተከልክሎ ተጠብቆ ስለሚኖር ነው እንጂ
ሐሳብ ስለሌለው አይደለም ይህንን የሚያደርገው። ስለዚህ እመቤታችን ቅድስት ድንግል ማርያም ይህን ሁሉ ነገር እንዳይኖራት አድርጎ መንፈስ ቅዱስ ጠብቋታልና መድኃኒቴ ብላ ጠርተዋለች ነው። ሶስተኛው ከልማደ አንስት ማን ነው? ከጥንተ አብሶ አድኗታልና መድኃኒቴ ብላ ጠርተዋለች። አድኗታል ማለት ኖሮባት አዳናት ማለት አይደለም። እንዳይኖርባት አደረጋት ማለት ነው። እንዳይኖርባት አደረጋት ማለት ነው። ከጥንተ አብሶ ንጽሕት ሆና ተጠብቃ እንድትኖር ይሄ በእግዚአብሔር ጥበብ ካልሆነ በእሷ ጥረት የተገኘ አይደለም። ጾማ ጸለያ ምጽዋት ሰጥታ ሰግዳ ያገኘችው አይደለም። እግዚአብሔር በልዩ ጥበቃ ጠብቆ ከጥንተ አብሶ ከአዳማዊ የውርስ ኃጢአት ንጽሕት አድርጓታል። ከዚያስ እሷም እግዚአብሔር እንደጠበቃት መጠን ጸንታ አጽንታ መገኘቷ ነው እንጂ ክርስቲያኖች እመቤታችን ቅድስት ድንግል ማርያም እንደኛ ሰው ናት። ግን ለተመረጠችለት ጸጋ የጸናች ነበረች። እኛ እኮ ልዩነታችን እንደሆነ ታውቃላችሁ። ለተመረጥንለት ጸጋ ጽኗን አይደለንም። ወይም የተመረጥንለትን እድል አፍንተን ጠብቀን አንኖርም። ብዙዎቻችን ከቆምንበት እንወድቃለን፣ እንወርዳለን። እግዚአብሔር ለዝማሬ አልመረጠንም፣ እኛ ግን ለዘፈን እናደላለን። እግዚአብሔር ለክብር አልመረጠንም፣ እኛ ግን በኃጢአት ምክንያት እንዋረዳለን፣ ስፍራችንን እንለቃለን። እግዚአብሔር ከመላእክት የምንተካከልበት የልጅነት ጸጋ አልሰጠንም፣ እኛ ግን እንኳን ከመላእክት እንዳንዱ መሆን ይቅርና ከሰው ልጆች እንዳንዱ መሆን ተስኖን እንወድቃለን። ተፈትነን ማለፍ አንችልም። ብዙዎቻችን ተፈትነን ለተመረጥንለት ዓላማ ዝግጆች ብቆች አይደለንም። ካህናት ሆነን የተመረጥን ብዙዎች ነበር፣ ግን እንደ ካህን ማገልገል አልቻልንም። አገልግሎታችን እንደ ኤፍሬም ነው፣ እንደ አባ ሕርያቆስ ነው፣ እንደ ሙሴ ጸሊም፣ እንደ ዮሐንስ አጽር ነው። ለምንኩስና የተመረጠ የሚያገለግለው እንደ እንጦንስ እንደ መቃርስ ሆኖ ነው። ይህንን ዓለም ፈጽሞ በመጥላት እንደ ቆሻሻ ነገር በመቁጠር ነው። ለክርስትና መርጦናል እግዚአብሔር፣ ለልጅነት ጠርቶናል እግዚአብሔር። ግን ከእግዚአብሔር እንደተወለደ ሰው ነው እየኖርን ያለ ነው። እውነተኛ እንደ እግዚአብሔር ልጆች ነው እየኖርን ያለ ነው። የእግዚአብሔር ልጆች ምልክት የእግዚአብሔር የልጅነቱ ማህተም ይታይብናል። ብዙዎቻችን እኮ የእግዚአብሔር ልጆች አንመስልም። ትዕቢተኞች ነና። እግዚአብሔር ትዕቢተኛ ከአባታችን ያልወረስነው ነገር እንዴት ተገለጠብን? አመንዝሮች ነና። ከእግዚአብሔር የተወለደ ይህን ሊያደርገው ይገባል። ሐሜተኞች ነና። ቀናተኞች፣ ምቀኞች ነና። ከእግዚአብሔር የተወለደ የሁሉ ነገር ሊኖርበት ይገባል። የወይን ፍሬ እንደ ወይን መጣፈጥ ሲገባው እንደ በለስ መሆን ነበረበት። እኛ እኮ የወይን ግንድ ቅርንጫፍ ሆነን የበለስ ፍሬ ይዘን የተገኘን አስቸጋሪዎች ነን። በእውነት ወይን ተክላችሁ ቅርንጫፉ ላይ ግን የበለስ ፍሬ ብታገኙበት ደስ ይላችኋል? አትደነግጡ? ላሚቱ መውለድ ትታ በሬው ቢወልድ አትደነግጡ? ተፈጥሮ ተቀየረብን ብላችሁ ላም ገዝታችሁ ጥጃ ትወልዳለች ብላችሁ ስትጠብቁ አህያ ብትወልድ አትደነግጡ? እኛ እኮ የሆነው እንደዛ ነው። የተወለድነው ከእግዚአብሔር ነው። የምንኖረው ግን እንደ ሰይጣን ነው። የምንታዘዘው ግን ለሰይጣን ነው። የምንኖረው እንደ ዓለማውያን ነው። እመቤታችን ቅድስት ድንግል ማርያም ለተመረጠችለት ዓላማ የጸናች ነበረች። የወሰነች የቆረጠች ነበረች። ወደኋላ አልተመለሰችም። ስለዚህም ጠብቆ አጸናት። ስለዚህም መድኃኒቴ ብላ ጠርተዋለች። ሁልጊዜ ግን ክርስቲያኖች እመቤታችን ቅድስት ድንግል ማርያም ደስታዋ በአምላኳ ነበር። በማን? በእግዚአብሔር ካልሆነ በሌላ በምንም ደስ አይላትም። ፍጹም የሆነ ደስታን በአምላኳ በመድኃኒቷ በኢየሱስ ክርስቶስ ነበረ። መልአኩ ገብርኤል ባከበራት ክብርም አይደለም ተደሰትኩ ያለችው። እንዲያው የምትወልጂው የዳዊትን መንግስት ይወርሳል ስለተባለችም አይደለም የተደሰትኩ ያለችው። ልጇ ባለስልጣን ሲሆንላት አንድ እናት ትዕቢቷስ ይቻላል እንዴ? ደስታዋማ ወደር የለውም። ሀብታም ሲሆንላትስ በጎረቤቶቿ ላይ ልታሳይ የምትፈልገው ነገር ቀላል ነው ወገኖቼ።
ባሎቻችሁ ነግደው ስላተረፉ፣ ሚስቶቻችሁ ከሹማምንቱ እንዳንዱ ስለሆኑ በዚህ ነው የምትደሰቱት? ይሄ እኮ ያልፋል፣ ይሄ እኮ ይጠፋል። ሰው ያለበሰው ውድ ልብስ ውድ ጌጥ ስላደረጋችሁ ነው የምትደሰቱት? ይሄ እኮ ያረጃል፣ ይሄን እኮ ሌባ ይወስደዋል። የምትበሉት የምትጠጡት ስላላሳጣችሁ ነው የምትደሰቱት? አንድ ቀን ልጠጡት ትችላላችሁ እኮ፣ ይሄ እኮ ይጠፋል። ትናንት ይበሉ ይጠጡ የነበሩ ዛሬ ግን የሌላቸው አሉ። ውበትና ቁመና ስላላችሁ ነው ደስ የተሰኛችሁት? ይሄ እኮ በህመም ይለወጣል፣ በቅጽበት ሊለወጥ የሚችል ነው። ዓለም ስለተገዛላችሁ ስላከበራችሁ ነው የተደሰታችሁ። ዘላለማዊ ደስታስ በእግዚአብሔር ነው ወገኖች። ለዚህ ነው እመቤታችን ቅድስት ድንግል ማርያም መንፈሴ በአምላኬ በመድኃኒቴ ምን ትላለች? ልቡናዬ በአምላኬ በመድኃኒቴ ደስ ይላታል ነው ያለች። የልባችሁ ደስታ ወገኖች ስለበላችሁ ስለጠጣችሁ አይደለም፣ ስለለበሳችሁም አይደለም። የለበሳችሁትን ገፈው ወደ መቃብር የሚያወርዱበት ቀን ይመጣልና፣ የምትበሉትን የምትጠጡትን ነጥቀው ለሌላ የሚሰጡበት ቀን ይመጣልና፣ የምትበሉት የምትጠጡት ሳታጡ መብላት መጠጣት የምትከለከሉበት ቀን ይመጣልና። ደስታስ በእግዚአብሔር። ማን ነው ከእናንተ መካከል ንስሐ ገብቶ ደስ የሚለው? ማን ነው ከእናንተ መካከል ስጋውን ደሙን ተቀብሎ ደስ የሚለው? ማን ነው ከእናንተ መካከል በእግዚአብሔር ፊት ቆሞ ሲያገለግል ሲያመሰግን ደስ የሚለው? ማን ነው ጉባኤ ተገኝቶ ቃሉን ሲማር ሲሰማ ደስ የሚለው? ማን ነው ካህን አግኝቶ ሲባረክ ደስ የሚለው? ወርቅ ያገኘ ያክል በደስታ ተሞልቶ የሚውል ካህን ባገኘ ቀን። ካህን ስታገኝ እኮ የኃጢአትን ስርየት እኮ ነው የምትቀበለው። ታውቃለህ? ለምን ተሸሸዋለህ? የነፍስህን መዳን አትፈልግም? ለነፍስ ሸክሟን የሚያቀልላት የሚያራግፍላትን ሰው አግኝተህ እንዴት ታልፈዋለህ? ካህን በማግኘቱ ደስ የሚለው ማለት ነው። ስለዚህ ወገኖች በክርስትናችሁ ደስ ይበላችሁ፣ በሃይማኖታችሁ ደስ ይበላችሁ። እመቤታችን ቅድስት ድንግል ማርያም ይህንን ያለችው መንፈሴ በአምላኬ በመድኃኒቴ ደስ ይላታል። እስኪ በሉት። ይህንን ብላ ዘመረች። ይህን ስትዘምር ድንግል ማርያም ምድርን ለቃ ነበር። በሐሳቧ በምድር ላይ አልነበረች፣ ልቧ በሰማይ ነበር። ምስጋናውም እጅግ ከፍ ያለና የተወደደ ምስጋና ሆኖ በወንጌል ውስጥ የተጻፈው ለዚህ ነው። ክርስቲያኖች በእግዚአብሔር ፊት ነውና የምትቆሙት። ለጸሎት ስትቆሙ ልባችሁን ወደ ሰማይ አሳርጋችሁ መጸለይ ልመዱ። እጃችንን ስናነሳ ልባችንንም አብረን ነው የምናነሳው። ከዚህ ሁሉ ጋር የምትናገሩትን ተጠንቀቁ። በእግዚአብሔር ፊት ነውና የምትናገሩት። አስተውላችሁ ጸልዩ፣ አስተውላችሁ ተናገሩ። በእግዚአብሔር ፊት የምታቀርቡትን በትህትና ይሁን። ለዚህ ነው ያስተማረን የመከረን እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ይስጥልኝ።